እጅግ በጣም ያሳዝናል። አዲቴታችን ከስምንተኛ ፎቅ ላይ ራሷን አጥፍታለች ማለት ነው። ራሷን ታጠፋች ትንሽ ሰንበት ብላለች። 5 ቀን 6 ቀን ከዚያም በላይ ሆኗታል እና ካጠፋች ጊዜ ጀምሮ የእሷን መረጃ በጣም እየተከታተልኩ ነበር። ራሷን ያጠፋችበት መንስኤ እጅግ በጣም ስላሳዘነኝ ለእናንተ ለውድ ቤተሰቦች ማለት የምፈልገው ወሳኝ ነገር አለ። እንደዚሁም ራሷን ያጠፋችበት መንስኤ ምንድን ነው የሚለውንም እንደዚሁም ነግራችሁ ይሆናል ማለት ነው። የቪዲዮ ላይ ከያርጋችሁ ለብዙ እህቶቻችን በስደት ላይ ላሉት እንዲደርስ አድርጉልኝ ማለት ነው። ሰላም ሰላም፣ እንዴት ናችሁ ሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ ዝትርፍ ብል እያልኩኝ ዛሬ እንግዲህ ደስ የሚል ነገር ይዤላችሁ አልመጣሁም። ይቺ በምስሉ ላይ የምታዩት እህታችን ማለት ነው እዚሁ ኢማራት ውስጥ ከስምንተኛ ፎቅ ላይ ራሷን ወርውራ እንግዲህ ህይወቷ አርፏል። እውነት ለመናገር ህይወቷ ካረፈ ጊዜ ጀምሮ መንስኤዋ ምንድን ነው የሚለውን ነገር እየተከታተልኩ ነበርና ትክክለኛ መረጃው ወጥቷል ማለት ነው። ራሷን ያጠፋችበት ምክንያት በጣም ነው የሚያሳዝነው፣ በጣም ነው የሚያሳዝነው። ይሄ ከዚህ በፊት እንግዲህ ከአንድም 2 3 ከዚያም በላይ በጣም በርካታ እህቶቻችን ተመሳሳይ ነገር አድርገው እጅግ በጣም ልባችን አዝኖ አልቅሰን ብዙ ሆነናል ማለት ነው። ለምሳሌ ያክል እንግዲህ ቦኒ ታስታውሷት እንደሆነ ፈጣሪ ከጎዳና ላይ ያነሳት እህታችን የት ትደርሳለች የተባለች የተለወጠች በጣም ጥሩ የምትኖር የነበረች እህታችን እንግዲህ ቪዲዮ ሰርታ ምን በላ ነው ጨርሳ እሷ ያለውን ነገር ተናግራ ምንም ደስታ እንዳላገኘች በህይወቷ ደስታ እንደሌላት መኪናም ገዛው ጥሩ ቤት ውስጥ ኖርኩኝ በቃ ደስተኛ አይደለሁም ብላ ነው ራሷን እንደዚህ ያደረገችው ታስታውሳላችሁ። በወቅቱም እንግዲህ በርካታ እህቶቻችን ከስር ኮመንት ላይ እኛም ወደ አንቺ ነን ትንሽ ጊዜ ብቻ ጠብቂኝ የተወሰነ ጊዜ ነው 3 ቀን 4 ቀን ከዛም በኋላ ከተልሻለሁ አብሬሽ ነኝ እኔም መሮኛል መሄድ እፈልጋለሁ የሚል ሰው በጣም ብዙ ነው። በሶሻል ሚዲያ በጣም በርካታ እህቶቻችን እንግዲህ በተለያየ ምክንያት ራሳቸውን እያጠፉ ይገኛሉ ማለት ነው። ይህች እህታችን እንግዲህ ራሷን የጠፋችበት ምክንያት በፍቅረኛዋ ምክንያት ነው። ትክክለኛ ፍቅረኛዋ እንግዲህ ይፋ ተደርጓል ማለት ነው። ፎቶ እንግዲህ በሱ ምክንያት ከ8ኛ ፎቅ ላይ ራሷን ወርውራ ህይወቷን አታለች ማለት ነው። እና ምንላችሁን የሀገሬ ልጆች ራሳችሁን ብትወረውሩ ራሳችሁን ምንም ብታረጉ ማንም ስለናንተ ግድ አይሰጠውም። የሚወዳችሁ ሰው ቤተሰቦቻችሁ፣ እህቶቻችሁ፣ ወንድሞቻችሁ፣ ጓደኞቻችሁ፣ አብሮ አደጎቻችሁን ባታቃጠሏቸው ጥሩ ነው። እናንተም ፈጽሞ የማይወዳችሁ ወንድ ለሱ ብላችሁ ራሳችሁን የምታጠፉት ለምንድን ነው? እናንተ እኮ ራሳችሁን አጠፋችሁም አላጠፋችሁም ስለናንተ እኮ ግድ አይሰጠውም። ትኑሩም ትሙቱም እኮ ለእናንተ ግድ አይሰጣችሁ የማይወዳችሁ። በእውነት እባካችሁ ልብ ግዙ። ለምን ብላችሁ እንደዚህ የምታደርጉት? እንዲህ ስንት የሚወዳችሁ ሰው እኮ አለ። ለማይወዳችሁ ሰው፣ ለማይመለከታችሁ ሰው፣ ምንም ነገር ለማያደርግላችሁ ሰው፣ ከምንም ለማይቆጥራችሁ ሰው ነፍሳችሁን የምትሰጡት ለምንድን ነው? በእውነት በጣም ነው ያንገበገበኝ አሁን ከመሸ ስሰማ የዚችን እህታችንን ታሪክ ማለት ነው። ለምንድን ነው እንደዚህ የምታደርጉት ግን? እኔ በጣም የምትገርሙኝ። ሁሉም ሰው እኮ መሮታል መሄድ ይፈልጋል። ግን እዚህ ሀገር ሄደን የተሻለ ነው ወይ? የተሻለ መሆኑን ብናቅ እኮ የሚቀር ሰው አለ ብዬ አላስብም። ሁሉም ሰው ይሄዳል። ግን የተሻለ ለመሆኑ ማረጋገጫ ምንድን ነው? ባይሻልስ መመለስ ይቻላል ወይ? አይቻልም። ከዚህ ሀገር ግን ዘላለም መኖር ይቻላል? አይቻልም። ሁሉም ሰው ከዚህ ሀገር ሂያጂ ነው አንድ ቀን ማለት ነው። ያን ቀን መቼ እንደው አናውቅም። ግን ሁሉም ተራ በተራ ይሄዳል። ተራችሁ እስከሚደርስ ድረስ ለምን አትጠብቁም? እናንተ ፈጣሪ የፈጠረላችሁን ነፍስ ፈጣሪ የሰጣችሁን ነፍስ በገዛቻችሁ ስታጠፉት በእውነት እኮ በጣም ትልቅ ኃጢአት እኮ ነው። የትኛውም ሃይማኖት ይህንን አይፈቅድም ብዬ ነው የማስበው። የትኛውም ሃይማኖት እና በሰማይም በምድርም እንደው ተሰቃይታችሁ ለምንድን ነው የምትኖሩት? እና ባካችሁ ማንም ሰው አይጎዳም። ይህች እህታችን እውነት በጣም ታሳዝነው። ገና ወጣት ናት። ብዙ ነገር ማድረግ ትችላለች። ሌላ ብዙ ወንድ ይፈልጋታል። ብዙ ሚሊዮን ወንድ የሚሰለፍላትና ማንኛውም ወንድ የሚመኛት አይነት ሴት ናት። በዚህ እድሜዋ ግን እንደዚህ ለማይወዳት ወንድ ብላ ከ8ኛ ፎቅ ላይ ራሷን ወርውራ እንትን ብለሽ ወንድየው ራሱ እኔ ሳይ በጣም ይገርመኝ። ግን ያው ፍቅር እውር ነው። ሰው ደግሞ እንትና ለምን ወደድክ እንትና እኮ ትክክለኛ አይደለም እንትና እኮ እንደዚህ ነው አይባልም። ፍቅር እውር ነው። ምንም ሊያፈቅር ይችላል። ግን በቃ ካልወደደኝ እንዴት ነው እኔ ራሴን ላጠፋ የምችለው? ለማይወደኝ ሰው በጣም እኮ ከባድ እኮ ነው። ለትንሽ ደቂቃ ስሜታችንን መቆጣጠር ብንችል፣ ደቂቃዎችን ማሳለፍ ብንችል እኮ ሁሉም ነገር እኮ የማይቀየር ነገር የለም።
ምንም ነገር ማለት ነው። ምንም በእጃችን የያዝነው ነገር ሲጀምር ርካሽ እኮ ነው የሚሆነው። እንዲሁ ለጊዜው በቃ ያናድደናል፣ እልህ ይዘናል፣ ብዙ ነገር እናደርጋለን እንጂ ምንም ማለት እኮ አይደለም። ፍቅር ራሱ አላቂ ነው ብለዋል በጣም በርካታ የምናውቃቸው ተፈቃቃሪ ሰዎች ማለት ነው። ፍቅር ያልቃል፣ ይሟጠጣል፣ ለጊዜው ላይ መስላችሁ ይችላል። እባካችሁ ቤተሰቦቻችሁን አታቃጥሉ፣ ለቤተሰቦቻችሁ ጸጸት አትሁኑ፣ ለነፍሳችሁንም ወደ ሲኦል አትወርውሩ። ነፍሳችሁ ወደ ሲኦል ነው የምትገባው። እንግዲህ አባቶቻችን እንደሚነግሩን ከሆነ ማንኛውም ሰው ራሱን ያጠፋ ሰው ነፍሱ ቀጥታ ወደ ሲኦል እንደምትገባ ነው እንግዲህ የሚናገሩን ብዙ ጊዜ ማለት ነው የሚናገሩት። እና ለምንድን ነው እንደዚህ የምታደርጉት? እንደው ቢያንስ ምድር ላይ ተቃጠሉ በቃ። የሰማዩን ደግሞ ፈጣሪ ያመቻችላችሁ። በእውነት እኔ ይሄንን ነው ብላችሁ እኔ ለወንድ ብላችሁ ራሳችሁ የምታጠፉ ምናምን አላችሁም። ፍቅር ይዟችሁ ልትታመሙ፣ ልትጎዱ፣ ልትበሳቆሉ፣ ልትንጨረጨሩ ትችላላችሁ። ሰው ወልዶም ተዋልዶም ይለያያል፣ ተዋልዶም ይከዳል፣ ተዋልዶም ብዙ ነገር ይሆናል። ይሄ ደግሞ እናንተ ተፈቃቀራችሁ፣ እሱም ደህና ይሁን እናንተም ደህና ሁኑ እንጂ ለምንድን ነው እንደዚህ የምታደርጉት? ኧረ ልቦና አግዙ። እንዲህ ደግሞ ኮመንት ስር እስተ እየሄዳችሁን የሚሄዳለሁ ማንንም አትጎጅም እኮ አንድ ሰሞን እኛም ዋይ ዋይ እንላለን፣ ከዛም በኋላ ትረሳላችሁ ማለት ነው። ማንም አጀንዳ ሆኖ የቀረ ሰው የለም። ሁሉንም እስከዛሬ አጀንዳ የሆኑትን ታስታውሷቸዋላችሁ ብዬ አስባለሁኝ። እነ ትዝታ እንኳን በባለቤቷ ነው። እነ ቦኒ ስንቱ ወጣት ነው ብሄድ ይሻለኛል እያለ ሄደው። ማንም ሰው አጀንዳ ሆኖ አልቀረም። ከ3 ቀን ከ4 ቀን በላይ ማንም አጀንዳ አያደርጋችሁም ማለት ነው። አሁን እቺ ልጅ መነጋገሪያ ናት። ይሄን ሰሞን ከሳምንት በኋላ ትረሳለች። ራሷን ጎዳች፣ ራሷን ወደ ሲኦል ጣለች። ሞት እረፍት ነው። በትክክለኛው አሟሟት ነው እረፍት የሚሆነው። ግን በዚህ አይነት አሟሟት እንደሚነገረን አባቶቻችን እንደሚነግሩ ቀጥታ ወደ ሲኦል ነው። ይሄ እረፍት አይደለም። በእውነት መመለስ አይቻልም። መመለስ ተችሎ እንደገና ሌላ ነገር በቃ ንስሐ ምናምን የሚገባ ቢሆን እሺ፣ መመለስ ግን አይቻልም ማለት ነው አንዴ ከተሞተ በኋላና ልቦና ይስጣችሁ ነው የምላችሁ። ማርያምን ልቦና ይስጣችሁ። እንደዚህ የምታረጉ ሴቶች፣ ወንዶችም ሴቶችም በፍቅር ምክንያት ራሳችሁን የምታጠፉ፣ በተለያየ ችግር ምክንያት ራሳችሁን የምታጠፉ እህት ወንድሞች ታሳዝኑኛላችሁ። ማርያምን ታሳዝኑኛላችሁ። እናንተ እሄዳለሁ ምናምን እያላችሁ ሌላውን ሰው ደግሞ የምታበረታቱ ሰዎች እናንተም ታሳዝኑኛላችሁ። ወይ ላትሄዱ ነገር ሌላውን ሰው ግን የምትገፋፉ ማለት ነው። የቼታችን እንግዲህ ቦይስ አስቀምጣ ነው ማለት ነው ህይወቷ ያለፈው። እንግዲህ በሱ ምክንያት ህይወቷን እንዳጣች ተናግራለች። ፍቅረኛዋን በአሁን ሰዓት ይፋ ወጥቷል። በጣም የሚያሳዝነው በእውነት አንዳንድ ጊዜ የማትወዷቸውን ሴቶች ባትጀነጅኗቸው፣ የማትወዷቸውን ወንዶች ባትጀነጅኗቸው። ለምንድን ነው ግን እንደዚህ የምታደርጉት? እኔ አላቅም። ኧረ ተው፣ ፈጣሪን ፍሩ። አንዳንድ ወንዶች ፈጣሪን ፍሩ ባካችሁ፣ እንደዚህ አታድርጉ። አታሳዝንም? አሁን ይችልች እናቷ እንዴት ይሆን የተቃጠለችው የተንጨረጨረችው፣ ነገ ተለውጣ ሰርታ ትመጣለች እያለች ስትጠብቅ አስከሬን ሲሄድላት እንዴት ያሳዝናል። ከእንደዚህ አይነት መጨረሻ ፈጣሪ ይሰውረን። ከእንደዚህ አይነት አሟሟት ፈጣሪ ይሰውረን። ከደቂቃዎች በኋላ ለሚቀየር ስሜት ግን እንደዚህ ወስንን ከመሄድ እንደው ከሰይጣን አሰራር ፈጣሪ ይሰውረን ነው ምለው። ሁላችሁም አሜን በሉ። ከእንደዚህ አይነት ፈተና ይሰውራችሁ፣ ይሰውረን። ነፍስ ይማር።